ወንዶች እንዴት ነው ሴቶችን ትሪት ማድረግ ያለባቸው? ኔሰሰርሊ በፍቅር ግንኙነት ብቻ አይደለም። እኔ አንቺን እንዴት ነው ትሪት ማድረግ ያለብኝ የሚለውን ከዛ ደግሞ ሰርቬይ ተደርጎ ጥናት ተደርጎ ሴቶቹ አዎ ይሄ ተገቢ ነው ጥሩ ነው ያሉትን ነጥቦች ነው የተስማማንበት ነው ማለት ነው። ማድረግ አለባችሁ ብለን አዎ መደረግ አለበት ተብሎ የተስማሙበት ነው። ስለዚህ ነጥቦች ነግሻለሁ። አንደኛ በር ከፍቶ ማሳለፍ። በር ከፍቶ ማሳለፍ አስተውለሽ ከሆነ እኔና አንቺ ከዚህ ስቱዲዮ ስንወጣ አንድም ቀን ቀድሜሽ አልወጣም ማለት አብረን የምንወጣ ከሆነ በር ላይ እጠብቅሽና በሩን ወይ እንደዚህ ይዝና አንቺን አሳልፍሻለሁ። ይሄ ሺቫልሪ ነው። ሁሉም ወንድ ለሴት ማድረግ ያለበት ነገር ነው። በፍቅር ግንኙነት ብቻ ሳይሆን እንደዚህ በአጠቃላይ ለማንኛውም ሴት አካባቢ ላይ የሚያገኛት ሴት በሙሉ ማለት ነው። ልክ ነው። ከዛ ኤሌቬተር ውስጥ ከሆንኩኝ ሊፍት ውስጥ ከሆንኩኝ አንደኛ እየመጣች ከሆነ ይይዝላታለሁ። ሊፍቱን ይይዝላትና መታ እስክትገባ ድረስ ጠብቃታለሁ። ከሊፍትም እየወጣን ከሆነ እኔ ቀድሚያት አልወጣም። ሊፍቱን ይይዝና እሷ እንድትወጣ ቅድሚያ ሰጣታለሁ። ስለዚህ በፍቅር ግንኙነት ውስጥ ያሉ ሴቶች እንዴት ይሄንን ለሌላ ሴት ታደርጋለህ ማለት አይቻልም ማለት ነው። የቅናት ምክንያት አይሆንም። ለሁሉም ሴት መደረግ ያለበት ነገር ነው። ለሁሉም ሴቶች መደረግ ወንድ ልጅ ለሴት በር ከፍቶ ማሳለፍ አለበት። ለፍቅረኛ የበለጠ ግን ለማንኛውም ሴት ደግሞ ይሄንን ማሳለፍ ማድረግ አለበት። መኪና እየነዳው ከሆነ ለእግረኛ ቅድሚያ መስጠት አለብኝ። ግን ደግሞ ሴት ደግሞ ከሆነች አድርገዋለሁ። እኔ አሁን መኪናዬን ቆም አድርጌ እለፍ ይላታለሁ። የሚገባት ነው። በቃ ሴት እንዲህ አይነት እንክብካቤ ያስፈልጋታል። ሁሉም ሴት ትልቅ ትሁን ትንሽ ትሁን ተማሪ ትሁን ያንን ማድረግ ያስፈልጋልና ክብር እንዲሰማት ያደርጋል። ቫሊዋ እንዲሰማት ያደርጋል። ይሄ ደግሞ ሴቶች የተስማሙበት ነው። እሺ በር ከፍተው ማሳለፍ። ሁለተኛው ይሄ ደግሞ ከመኪና ጋር ነው። መኪና ጋር በምትሆኝበት ጊዜ በር ከፍቶ ማስገባት። የመኪና በር ከፍቶ ማስገባት። አዎ አሁን እኔ አንድ ቦታ ላደርስሽ ነው አንቺን እንበል። ላደርስሽ ከሆነ እኔ መኪና ውስጥ ገብቼ ግቢ አይደለም ማለት ያለብኝ። ትክክለኛ በሺቫልሪ በኮድ ኦፍ ኮንዳክት በዛኛው በኩል መጥቼ ያንቺን በር ከፍትልሽና ግቢ ልሻለሁ። ከዛ እዘጋዋለሁ። እኔ አሁን ወደ ፍቅር ግንኙነት ደግሞ ከሆነ እና መኪና ካለሽ መኪናሽ ጋር ድረስ እሄዳለሁ። ያንቺ መኪና ባይ ባይ ብዬሽ አይደለም የሄደው። በፍቅር ግንኙነት ሲሆን በዚህኛውም ይቻላል። መኪናሽ ድረስ እሄዳለሁ። ከዛ አንቺ መኪናሽን ትከፍቻዋለሽ፣ እኔ ከፍትልሻለሁ። ከገባሽ በኋላ ዘጋና ሰናበትሻለሁ። ይሄ ኮድ ኦፍ ኮንዳክት ነው፣ ሺቫልሪ ነው። ለሴት ልጅ ክብር የሚሰጥበት መንገድ ነውና መኪናም ከያሽ መኪናሽ ድረስ እሄዳለሁ። ተገቢው ደግሞ እኔ መኪና ላይ የምትወጪ ከሆነ ለወንድ አላረገውም። አንቺ ከሆንሽ ግን እኔ ጋር ከመግባቴ በፊት ከፍቼ ያንቺን ከፍቼ አስገብቼሽ ነው የምገባው። ይሄ ኮድ ኦፍ ኮንዳክት ነው፣ ሴት ልጅን የማክበሪያ ሁለተኛው መንገድ ነው። በዚህም ተስማምተዋል ሴቶች። እሺ ሶስተኛው በመንገደኛው በኩል እኔ መሆን። አሁን እሺ እናሳየው። እሺ አሁን እኔና አንቺ ወክ እያደረግን ነው። ከዛ ወክ ስናደርግ ይሄ መኪናው መንገድ ነው። መኪናዎች በዛ ጋር እያለፉ ነው። እኔ በዚህ ጋር ነው ያለሁት በመንገደኛው ዳር። በዚህ መንገድ ከአንቺ ጋር ወክ ካረኩኝ እኔ ነውረኛ ተደርጌ ነው የምቆጠረው። ምክንያቱም በመኪናው ሳይድ ነው አንቺ ያለሽው። በመኪና ሳይድ ሴቷን አድርጎ በዛ ሳይድ ወንዱ ከሆነ መሆን ያለበት ምንድነው? ወክ ማድረግ ከጀመርን በኋላ ቀይርሻለሁ። ነይ ፒናዬ በዚህ ጋር ልሽና ቀይርሻለሁ። ከዛ በመኪናው አሁን መኪናዎቹ በዚህ ጋር እያለፉ ነው። አንቺ ግን ሴፍ ነሽ። መኪና አደጋ እንኳን ቢፈጠር እኔ ነው የሚያገኘኝ አንቺን አይደለም። ይሄ በጣም ኬሪንግ ነው። ደስ ይላል። በጣም ቴንደር ላቪንግ ኬር ነው። ሺቫልሪ ነው። ትክክለኛው ይሄ ነው። ስለዚህ ወንድ ልጅ ወክ ሲያደርግ ምንጊዜም ሴቷን ጠብቆ መሆን አለበት። ሴቷን ጠብቆ ነው። ሴቷ በዚህ ጋር ነው መሆን ያለበት። እሱ በመኪናው ሳይድ ነው መሆን ያለበት። ይሄን ለማሳየት ነው። ዝናብ እየዘነበ ነው እንበል ወይም ድማ እና ብርድ ነው እና አንደኛ
ወይ ዣንጥላ ከያዝኩኝ ላንቺ ሰጥሻለሁ፣ ላንቺ መስጠት አለብኝ። ካልሆነ ደግሞ ዣንጥላውን ከያዝኩኝ ወደ አንቺ ሳይድ ነው ማድረግ ያለብኝ ዣንጥላውን። እኔን እዚህ ጋር ሊመታኝ ይችላል፣ ግን አንቺን መምታት የለበትም። ትከሻሽ እንዳያገኝሽ፣ ፀጉርሽ እንዳይበላሽ የዣንጥላ ሁሉ ሺቫድር ያለ እና ዣንጥላውን ሲይዝ አንቺን እንዳይመታሽ አድርጌ ነው መያዝ ያለብኝ እንጂ እኔ እንዳይመታኝ አድርጌ አይደለም። ይህም ደግሞ የተወደደ ነው። ከዛ ደግሞ ይህኛው ትንሽ ሴንሲቲቭ ነው፣ እንደ ሰዎቹ ይወሰናል። ፍቅረኞች ከሆኑ ግን እና በጣም ብርድ ከሆነ ወንዱ ምንድን ነው ማድረግ ያለበት? እሷ እየበረዳት ነው፣ ስለዚህ ኮቱን ያውልቅ ማለት ነው። ኮቱን ያውልቅና በዚህ አጋጣሚ እኔ ኮቴን እያወለኩኝ ነው፣ ሚሞቅ ነው ያደረኩትና ኮቱን ያውልቅና ከዛ ለእሷ ይደርግላታል። እሷ ትከሻ ላይ ያደርገዋል። ይሄ ትልቅ የማስኩሊኒቲ ክብር ነው። እሷ እየበረዳት እሱ ኮት ለብሶ አይሄድም እና ይህን ለማለት ነው፣ ፕሮቴክት ማድረግ ነው ማለት ነው። እንዳይበርዳት እሷ ዝናብ እንዳይነካት። በጣም የሚቀራረቡ ጓደኞች ከሆኑ ይሄ ቅርበትን ይጠይቃል። ኮት ማልበስ ግን ይሄ መሳሳት፣ መጠንቀቅ፣ ለሴት ልጅ ማሰብ ነው። እኔ ብዙ ጊዜ የእኛ ቤት ካሜራማኖች እንደዛ አድርገውልኝ ያውቃሉ። ቀረጻ መሀል ወተን ብርድ ነው ዝናብ ነው ሲበርደኝ አይተው ሹራባቸውን ጃኬታቸውን አውልቀው ይሰጡኛል። እና እናንተስ? አይ በቃ አንቺ መልበስ አለብሽ ነው። ያ ሺቫልሪ ነው፣ ትክክለኛ ነው፣ በጣም ትክክለኛ ነው። ቅድም እንዳልኩሽ ነው፣ እናንተ ጓደኞች ስለሆናችሁ እንደዛ ማድረግ። ግን ደግሞ አስፈቅጄም ላደርግ እችላለሁ ማለት እየበረዳት ከሆነ ኮቴን ልስጥሽ ብዬ አስፈቅጃት ልሰጣት እችላለሁ። እና ይሄም አራተኛው ነው። አምስተኛው እሷ የምትወደው ነገር ማወቅ ነው። በፍቅር ግንኙነትም ነው እንዲሁም በጓደኝነትም። ለምሳሌ እኔ ከአንቺ ጋር ብዙ ጊዜ ማሳልፍ ከሆነ ነጣ ያለ ማኪያቶ እንደምትወጂ ያውቃለሁ። ስለዚህ ዌተሩን ጠራውና ለእኔ ቡና አድርግልኝ እና ደግሞ አንድ ነጣ ያለ ማኪያቶ እላለሁ። ለምንድን ነው? አውቄያለሁ፣ ስለሚታወቅ። ፍቅር ግንኙነት ላይ ደግሞ የባሰ ነው። ቴስቷን ያውቃል፣ የምትጠጣውን የማኪያቶ አይነት ያውቃል፣ የምግብ አይነቱን ያውቃል። እና ለእሷ እንክብካቤ ነው የሚሆነው። ይሄ እዚሁ ጥናት ላይ ምን ይላል መሰለሽ? አሁን ይሄንን ብዙ ናቸው የወደዱት ሴቶች ምግብ ሼር ማድረግ ይወዳሉ ይላል። ማለት ነው እኔና አንቺ ሬስቶራንት ሄደን ከዛ አንቺ ላዛኛ ያዘዝሽ፣ እኔ ደግሞ እንጀራ በጥብስ አዘዝኩኝ። ኖርማሊ መሆን ያለበት ምንድን ነው? አንቺ ላዛኛሽን ትበያለሽ፣ እኔ ጥብሴን እበላለሁ አይደለም? እውነተኛ ጥናት ነው ይሄ። ገብቶሻል? እውነተኛ ጥናት ነው። ሴቶች ግን የሚወዱት ሁለቱ ምግብ ታዞ ሼር ቢደረግ ነው። ግማሹን ላዛኛ ለእኔ፣ ግማሹን ላንቺ፣ ከዛ ከጥብሱም ደግሞ ግማሽ ላንቺ እንዲሆን ነው የሚወዱት። ይህንን እወቁላቸው ይላል። እንደዛ ነው። እውነት እንደዛ ነው። አዎ እኔ እንደዛ ነኝ። ብዙ ጊዜ ሁለት ምግብ ታዞ የራሴንም መብላት ፈልጋለሁ፣ በዛ ሳይድ የመጣውንም ደግሞ ሼር ማድረግ ፈልጋለሁ፣ የኔንም ሼር ማድረግ ፈልጋለሁ ለዛ ሰው። ይሄ በቃ ይወዳሉና ይሄንን አድርጉ ይላል። ሌላው ስሸኝሽ ቤት መድረስሽን ማረጋገጥ፣ ገባሽ ወይ ብሎ ቼክ ማድረግ። እኔ ገብቻለሁ አንቺ ገብተሻል ወይ ቤት ብሎ ቼክ ማድረግ። ይሄንንም በጣም እንወደዋለን ብለዋል ሴቶቹ በጥናት ላይ። እና ይሄም አስፈላጊ ነው ማለት ከተለያየን በኋላ ባይ ባይ ብሎ መሄድ። ለምሳሌ እስከ ማታ ድረስ ከአንቺ ጋር ሰርተን ከሆነ አንቺ ቤት መግባትሽን ማረጋገጥ አለብኝ። ቴክስት አድርጌ ቤት ገብተሻል ወይ ብዬ መጠየቅ አለብኝ። እኔም ገብቻለሁ ብሎ መናገር ማለት ነው። እንቀጥል። እሺ። ስድስተኛው ከሴት ጋር አንድ ወንድ ከሴት ጋር በሚሆንበት ጊዜ ስልኩን ሳይለንት ማድረግ አለበት። አሁን ለምሳሌ እናንቺ ምሳ እየበላን ነው እንበል። ከዛ እንዲሁ በኖርማል ጓደኝነት በኮወርከርነት ከዛ ስልኬን ዝም ብዬ ያለሁ ቴክስት አነባለሁ። ከዛ በኋላ እነሳና ስልክ አወራለሁ። ከዛ ደግሞ ወይ ቲክቶክ ከፍታለሁ።
ከዛ ይሄ ዲስሪስፔክት ነው ለሴት ልጅ ዲስሪስፔክት መደረግ የሌለበት። የፍቅር ግንኙነት ከሆነ ደግሞ በጣም ይሄ ለሁሉም ሰው ዲስሪስፔክት ነው። ወንድ ለወንድም ብትሆን ሴት ለሴት ብትሆንም ራሱ ደስ የማይል ነገር ነው። በተለይ ለሴቶች ደግሞ ምንድነው ይሄ ሺቫልሪው የኮድ ኦፍ ኮንዳክት ከሴት ጋር በምትሆንበት ጊዜ ከፍቅረኛ ጋር ደግሞ ከሆነ ሞርሶ በጣም ከፍቅረኛ ጋር ከሆነ ደግሞ ስልክ ሳይለንት ይደረጋል። ከዛ የሚደወል ስልክ በሙሉ አይታይም። እንደው እንዲገልብጠሽ ነው የምታስቀምጨው ለሷ ክብር። ያለበለዚያ ግን አንዳንድ ወንዶች እያወሩ በጣም እሷን ኢምፕሬስ ያደርጓት ነው ይመስላቸው። እሺ እንትኑ እንዴት አደረከው ምናምን ሲሉ እሷን ኢምፕሬስ ለማድረግ ነው። ግን ደግማ ላታየው ትችላለች ያቺ ሴት። ይህንን ሰው ደግማ ላታየው ትችላለች። ምክንያቱም ዲስሪስፔክት ነው ያደረጋት። ስለዚህ ስልክ ሳይለንት መሆን አለበት ለማለት ነው። ከዛ 7ኛው ሺቫልሪ ወንበር መልቀቅ ነው። እኔና አንቺ አንድ መስሪያ ቤት ሄድን። እኔ ቁጭ ብያለሁ፣ አንቺ መጣሽ አይደል? ለአንቺ ተነስቼ ወንበሩን ለአንቺ መስጠት አለብኝ። አንቺ ቆመሽ እኔ ከተቀመጥኩኝ ነውር ነው። ኮድ ኦፍ ኮንዳክት አይደለም፣ ሺቫልሪ አይደለም። ለፍቅረኛ ብቻ አይደለም፣ ለማንም ሴት ማላውቃት ሴት እንኳን ብትሆን እሷ ቆማ እኔ መቀመጥ የለብኝም። ወንበር መልቀቅ ያስፈልጋል። 8ኛው ሺቫልሪ ምንድን ነው? አንድ ወንድ ለሴት በተለይ ደግሞ ለፍቅረኛሞች አደርጋለሁ ያለውን ነገር ማድረግ። ለፍቅረኛም ብቻ አይደለም። ነገ ጠዋት እደውልልሻለሁኝ ካልኩኝ I have to do it መደወል አለብኝ። a man of his words ይባላል እና በቃሌ የምገኝ ሰው መሆን አለብኝ። እደውልልሻለሁ ካልኩኝ መደወል አለብኝ። በተለይ ደግሞ ለፍቅረኞች ደግሞ እደውላለሁ ካለ መደወል አለበት። ቅዳሜ እመጣለሁ ካለ ቅዳሜ መምጣት አለበት። የቅድሙ ነጥብ ላይ የስልኩ ላይ ያላነሳሁት ምንድን ነው? የእሷ ስልክ ባትሪ ከሞተ በእኔ ስልክ ደውዪ ብሎ መስጠት በጣም ያሸንፋታል። በጣም በእኔ ስልክ አንደኛ ኮንፊደንሱን ነው የሚያሳየው። ስልኩ ንጹህ ነው ማለት ነው። የሆነ መጥፎ ነገር አላየበትም ወይም ማይሆን ቴክስት አልተደራረገበትም። ስለዚህ አሁን እኔ በኮንፊደንስ ከአንቺ ጋር እያወራሁ ስልክሽ አንቺ ከሞተ ስልክ መደወል ከፈለግሽ ባትሪው ከሞተብሽ ግን በእኔ ስልክ ደውዪ ብዬ ሰጥሻለሁ። የኔን ትልቅነት፣ የኔን ኮንፊደንስ፣ የኔን ጨዋነት ደግሞ ለአንቺ ያለኝን ኬር ያሳያል። በጓደኝነት በፍቅር ግንኙነት ደግሞ ከሆነ በጣም ፍቅሩን ከፍ ያደርገዋል ማለት ነው። እና አደርጋለሁ ያሉትን ማድረግ፣ እገዛለሁ ያለውን መግዛት፣ እደውላለሁ ያለውን መደወል። ይሄ ማን ሺቫልሪ ነው፣ ትልቅ ነው። 9ኛው በጣም ሴቶች የሚጠሉት እና በፍጹም መደረግ የለበትም በፐርሰንት አለው። አሁን ይህንን 82% ይህንን ብለዋል። የቅድሙን አድርጋለሁ ያለውን ቢያደርግ ጥሩ ነው ያሉት 85% ናቸው። በእያንዳንዱ ፐርሰንት አለው። ይሄኛው 82% ያሉት ቀጠሮን በጣም የሚጠሉት ነገር ምንጠላው ያሉት ቀጠሮን ላስት ሚኒት ላይ ካንስል ማለት መሰረዙ። አዎ በጣም መጥፎ ነው። በጣም የሚያናድድ ነገር ነው። አዎ በጣም ምሳ እንገናኛለን ተብሎ በጓደኝነትም አስቢው ቢናይ ምሳ እንበላለን ነገ ብዬሽ ከዛ እዚህ ቦታ ላይ እንገናኝ ብዬ 6 ሰዓት ተኩል ቀጠሯል። 5 ሰዓት ላይ ደውዬ እንዲኮ ገጥሞኝ ምናምን ስልሽ በጣም አይወዱትም። አንደኛ ተዘጋጅታለች፣ ፕላንም አድርጋለች፣ ምሳ ከኔ ጋር እንደሆነች ነው የምታውቀው። ከዛ ደግሞ እንደ ሴት ልጅ ልብስ መርጣለች፣ ለብሳለች፣ ፀጉሯን በሆነ ነገር አስተካክላለች። ያንን ሁሉ አድርጋ ላስት ሚኒት ላይ ቀጠሮ ካንስል ማድረግ በጣም የምንጠላው ነገር ነው ብለዋል። ስለዚህ ካንስል መደረግ የለበትም ቀጠሮ ከያዙ የሚል ደግሞ ይሄም ኮድ ኦፍ ኮንዳክት ነው። ከዛ 10ኛው አይ ቲንክ ይሄ በአብዛኛው ለፍቅረኛሞች ነው። መሀል ላይ ቴክስት ማድረግ እንወዳለን ያሉት መሀል ላይ ቴክስት ሲደረግላቸው እንትኑ ድምፁን እንወደዋለን አሉ። የቴክስት ሜሴጁ ሲመጣ የሆነ ቴክስቱ ሲገባ ድምፁን ሁሉ እንወደዋለን አሉ።
ቲንኪንግ ኦፍ ዩ እያሰብኩሽ ነው ብሎ ቴክስት ሲያደርግለት ቀኗን አበራው ማለት ነው። ለፍቅረኞች ደግሞ ወይም ደግሞ አይ ሚስ ዩ ናፍቀሽኛል ብሎ ቴክስት ሲያደርግላት ወይም ደግሞ ዩ አር ዘ ጆይ ኦፍ ማይ ላይፍ በቃ ህይወቴ እኮ ደስታ ነሽ ብሎ ሲልክላት ያለመልማታል እና በጣም ነው ደስ ይላት። የሚያለመልማት ነገር ነው። ምን ይመስልሻል? ጥሩ ነው በጣም ያው በጣም ያ ሰው በማንኛውም ሁኔታ ውስጥ ሆኖ እያሰበክ እንደሆነ ፊልም ማድረጉ እንደተባለው ደግሞ እኛ ሴቶች ሁልጊዜ ይሄ መወደድን፣ መናፈቅን፣ መደነቅን እንፈልጋለን እና ያንን ነገር ማግኘት ቀንህን በጣም ነው የሚያበራው። ይሄንን ብለዋል እነሱም በቃ የሚያለመልማቸው ደስ የሚያሰኛቸው ነገር እንደሆነ አይተዋል። እና ይሄ ምንድነው በአጠቃላይ ወንድ ልጅ ለሴት ልጅ ሊያሳየው የሚገባው ክብር፣ ሊያሳየው የሚገባው እንክብካቤ ቴንደር ላቪንግ ኬር ነው እና በጣም ጥሩ ነው። ሰዎች ፕራክቲስ ቢያደርጉት በጣም ጥሩ ነው።